አልኩኝ ፍቅር በቃ እንደዛ አይነት ነገር ሁለተኛ ምሰሪ ከሆነ እኔ አልኩሽ ጌታን በቃ እኔ ባላሰብሽው ሁኔታ ነው የምታጭ በቃ ብንብዬ ነው የምሄድልሽ ነው በቃ እኔ ልጅ ታሳድጊዋለሽ ብቻሽ የመጨረሻ ማስጠንቀቂያ ሁለተኛ አልኩሽ ቪዲዮ ከፍተሽ ሰሪ እንዳለሽ የፈለገ ፕራንክ ነው ብትይ የፈለገ ነገር ነው ብትይ እኔ አልሰማሽም የፈለገ ነገር ማለት ነው ይሄ አረብ ፕራንክ ነው ምናምን አይሰራም የመጨረሻ ማስጠንቀቂያ ይሰማሽ ነው ምሰሚ አይመስለኝም ግን ባይዘወይ ግን እኔ እየሰማው ነው ግን በጣም ግራ ስላጋባኝ ነው እኔ ያምሻል ቆይ ኬዝ አለብሽ በቃ እኔ እንድታለቅሽ እንዲከፋሽ አልፈልግም ብዬ ደጋግሜ ነግሬሻለሁ መፈልጊው ነገር በሙሉ እኔ ለእናንተ ነው አቁም የሚሄደው የምኖረው ለማን ነው ፍቅር ነይ አቦ ነይ ቁጭ በይ ምንድነው ዛሬ ግን በሰላም በቃ አይበቃም እንዴ ወደዚህ ነው ቁጭ በይ ምን እያረግሽ ነው ግን ምን አደረኩኝ አትንኪባ ማለት አንቺ ነገር በቃ እኔ ምን እያረግሽ ነው ቪዲዮ እንደዛ እንዴት ነው ትናንት የሰራሽው አረ ነገርኩ አይደል እንዴ ማታ ጀምረ ግን አይበቃም እንዴ ማታ ውሎህን አዳርን ልትጨቃጨቅ ነው እንዴ እኔ ምን ላንቺ ስል ምን ልሁን ቆይ ጌታ ምን ልሁን እኔ አሁን በጣም ምርር እያለኝ የመጣ ነገር ነው እኔ ከዚህ ሶሻል ሚዲያ ላይ እኔ ከዚህ ዩቲዩብ ላይ እንዴት ነው ጥፍት ምለው ላንቺ ስል ለምንድን ነው ፕራይቬት የሆኑ ነገሮችን እያወጣች ቪዲዮ ምሰሪ ላንቺ ከሰው የበለጠ ችግር ያለብሽ ይመስል ምንድነው ችግርሽ ምን ጎሎብሽ ነው ፍቅር አይሆን መልሽ ስታይልን እያይሽ ይውላ አይደለም ታዲያ እኔ እኮ ልነግርህ ነው ማታም ነግሬሃለሁ አሁንም እየነገርኩ ነው በቃ በሰዓቱ እኔ የማልቀስም የናቴንም ስም የማንሳት ምንም ፍላጎት አልነበረኝም ድንገት ነው በቃ ድንገት ስሜታዊ የምትሆነው ነገር የለም እንጂ እኔ ቤት በቃ ለስደተኞች እህቶቼ ስደት ላይ ላሉ እህቶቼ ቤት ስሩ በቃ በጣም ነሰሰሪ ነገር ነው ቤት ተከራይቶ መኖር በጣም ያስጠላል በሚደርስ ባንዳንድ ነገሮች ሌላቸው ነበር የፈለኩ ግን በቃ ኢሞሽናል ሆንኩ ስሜታዊ ሆንኩ አንዳንድ ነገር ሳወራቸው ባይመጣ አለቀስኩኝ ደግሞ ጓደኞች ናቸው አስሬ እየደወሉ እንደዛ ባይሉ ኑሮ አንተ ማታዳምጪኝ ነበር ቆይ አዳምጪኝ እኔ ያጎደልኩብሽ ነገር አለ እኔ አንተ አጎደልክ ቤት በሂደት አይደለም እንደሚሰራው አንቺ የኖርሻቸው የደከምሽባቸው ጊዜያቶች እየቆጠርሽ የግድ አሁን ላይ እኔ ሰላም ማጣት አለብኝ እንዴ እኔ ቪዲዮን ብሰማው እንደዚህ አትልም ነበር ተመስገን ግን መልካም ባላለ ማዘርስ ለምንድን ነው አርፎ ማይተኙ እንዴ አንቺ ለምንድን ነው 30 ጊዜ አንቺ ቪዲዮ በሰራሽ ቁጥር ለምንድን ነው ሁሌ ስማቸው የምታነሽ እንዴ ሰው እኮ የተኛም ሰው እኮ ይረፍበት በጣም እኮ ነው እያርግሽ ያለው ነገር እንዴ አንቺ መቼ ነው የምትነቂው ቆይ በጌታ እንዴት እንደዚህ ፕራይቬት ነገር አውጥሽ ትሰሪያለሽ እያለቀስሽ እንደዛ እየሆንሽ ምን ጎሎብሽ የፈለግሽውን ገዝተሽ የፈለግሽውን አድርገሽ እንዴ የግድ ቤት አሁን መስራት አለብን እንዴ ያ ነው በቃ ቪዲዮ ስትሰሪ መምረጥ አለብሽ ወጣት አይደለሽ እንዴ ነው እኔ ቆይ ያጎደልኩብሽ ነገር ካለ ለኔ አትነግሪኝ እኔ ያጎደልኩ ሲከፋሽ ስለኔ መናገራችን አንተ እኮ እያዳመጥከኝ አይደለም ፍቅር የራስን ፍላጎት ብቻ ያለህን ስሜት ብቻ አትረዳ እኔ እየነገርኩ ነው ትላንት እንደዛ ይመስራት አቃለው ሳለቅስ ቪዲዮ ላይም ሆነ በቃ እንዳለቅስ እንደማትፈልግ አቃለው ግን አስቤበት አይደለም ቪዲዮን ሰምተው በነበር ራሱ እኔ ተመስገን እግዚአብሔር አንዱን ቢያሰጠኝ አንዱን አልነሳኝ እናቴም ባትኖር ቤትም ባጣ ከዛ የተሻለ ደግሞ ባሌ ምርጥ ሰው ነው ልጅ አለ ብዬ ተናግሬ ልጄ ደስተኛ ያረጋኛል እግዚአብሔር ይመስገን ብዬ ተናግሬ ግን በቃ ቤተሰብ ናቸው ብዙ ነገር እናካፍላቸዋለን ለምን ነው አንተ በቃ ማታም ተጨቃጭቀ እነሱ ደግሞ ደወሉ አይደል ተነገራቸው እኔሳ በኔ በኩል ያሉ ቤተሰብ አለ ባንቺም በኩል ያለ ቤተሰብ አለ እኔ እኮ ስንት ስልክ ነው የተደው ሲጀመር ሚዲያ ላይ አልኩሽ ከዚህ በኋላ አልኩሽ የመጨረሻ ጌታም ብዬ ነው የምልሽ አይደለም እንባቢጤ ቀርቶ ምንም ነገር ስትሰሪባሽ የመጨረሻሽ ነው አንቺ እኔ ከዚህ ብንብዬ ልጥፋ እንዴ ልጄና አላሳድግበት እንዴ ምንድነው ፍላጎትሽ ቆይ በዚህ ቆይ አንቺ እንደዛ አትበይ ለፍላጎትሽ ገደብ ይኖርሽ መጀመሪያ ይሄ እኮ ከአቅም በላይ መፈልግ ነው እንጂ ምንም ማጠሽ አይደለም አይደል እንዴ ለምንድነው እሺ ልሂድ አልኩኝ ሂጄ ልስራ አልኩኝ ለምን አይሆንም ምን አጠሽ ነው በዚህ ልክ
ምን ማለት ነው እናትሽ? እኔ በቃ በዚህ እድሜ በወጣትነታችን ነው ቤት ሊኖረን የሚገባ። በቃ ይጀል ስራ ስለ እምቢ ትላለህ። እኔ ምን ላድርግ? በቃ እየሰራሽ አይደል እንዴ? ቪዲዮም እየሰራሽ ነው። በቃ አልፎ አልፎሽ እየሰራሽ ነው። መች ይታያል እንዴ? እኔ በጠበቅኩልሽ ቪዲዮ እየታየልኝ አይደለም። አይታያ ታዲያ ሌላ ስራ እየሰራን አይደለም እንዴ? እሺ እኔ አሁን ምን አልኩኝ? ፍቅር በቃ እንደዛ አይነት ነገር ሁለተኛ ምሰሪ ከሆነ እኔ አልኩሽ ጌታን በቃ እኔ ባላሰብሽው ሁኔታ ነው የምታጭ። በቃ ብን ብዬ ነው የምሄድልሽ። እኔ በቃ እኔ ልጅ ታሳድጊዋለሽ ብቻሽን። በቃ የመጨረሻ ማስጠንቀቂያ። ሁለተኛ አልኩሽ ቪዲዮ ከፍተሽ ስትሰሪ እንዳለሽ የፈለገ ፕራንክ ነው ብትይ የፈለገ ነገር ነው ብትይ እኔ አልሰማሽም። የፈለገ ነገር ማለት ነው ይሄ አረብ ፕራንክ ነው ምናምን አይሰራም። የመጨረሻ ማስጠንቀቂያ ነው። እየሰማሽ ነው? ምሰሚ አይመስለኝም ግን ባይዘወይ ግን እኔ እየሰማው ነው ግን በጣም ግራ ስላጋባኝ ነው። እኔ ያምሻል ግን ያምሻል። ቆይ ኬዝ አለብሽ። በቃ እኔ እንድታለቅሽ እንዲከፋሽ አልፈልግም ብዬ ደጋግሜ ነግሬሻለሁ። የምትፈልጊው ነገር በሙሉ እኔ ለእናንተ ነው አቁም የሚሄደው የምኖረው ለማን ነው? በቃ ፊኒሽ ጨርሰናል። ከዚህ በኋላ እንደዚህ አይነት ነገር ስትሰሪ ባይሽ የመጨረሻ ነው የሚሆነው። እንደገና ቪዲዮ ነው አረ ፕራንክ ነው ምናምን ስትይኝ እኔ እያመንኩሽ ስንት ነገር ነው እያጠፋሽ ያለሽው። ካሁን እኔ ጥፋት ተመልካቾች ራሳቸው የምን ተመልካች ምንም ተመልካች ጋር ምንም የሚያገናኘው ነገር የለም ማለት ምንም የሚያገናኘው ነገር የለም። ቪዲዮ ይፖስታል። አረም እኔ ምን አደረኩኝ? በቃ እኔ በሰራውኝ ቪዲዮ ነው የሰራው። ደግሞ ለእነሱ በቃ ምን ችግር አለው? እኔ ያለፍኩበትን ባያልፉት ስለዚህ አሁን አብዛኛው ሰው ቤት አይሰራም፣ ብር ያስቀምጣል አካውንት ላይ። አብዛኛው ሰው እንደኔ አይሸወድ። በቃ ብር አካውንት ላይ መቀመጥ ምንም ተግባር የለውም። ቤት ስሩ። ስትመጡ ምንም ስራ ባይኖራችሁ ቤት ከሰራችሁ አንድ ክላስ ቤት አከራይታችሁ አንዱ ክላስ እየኖራችሁ ላይፋችሁን ትኖራላችሁ። በቃ ቤት ከዚህ ማድረግ ሰፈር መቀየር፣ ዕቃ ሊሰበር ይችላል፣ ብዙ ነገር ኪራይ በየጊዜው ሊጨመርባችሁ ይችላል ብዬ ለነሱ ለእህቶቼ ነበር ላስተላልፍ የፈለኩት። ፍቅር ማርያምን ጭራሽ የማልቀስ ፍላጎት ጭራሽ እናቴን ያነሳበት ዋና ምክንያት ደግሞ ምንድነው አመታቷም ስለሆነ አንተም ታውቀዋለህ። ግንቦት 16 እናቴ ያረፈችበት ቀን ስለሆነ እሱን አስታውሼ በቃ ግን ቪዲዮ ላይ አወራለሁ የሚል ሀሳብ አልነበረኝም። ድንገት አወራሁ። ነገኛል ደጋግመህ እንዳታለቅሽ አልቅሰሽ ቪዲዮም ሆነ ከካሜራ ጀርባ ይሆናል በቃ አታልቅሽ። አንተ እኔ እንድከፋ እንዳለቅስም እንደማትፈልግ አውቃለሁ፣ ግን ያስብበት አይደለም። እንደዚህ ከማታ ጀምሮ አሁን ድረስ እንደዚህ የሚያጨቃጭቅ እንደዚህ የሚያስቆጣ ብንል በሎ ታጭኛለሽ ምን ማለት ነው? እንደዚህ ሌላ ጭንቀት እኔን ታቀኛለህ። በጣም ጭንቀታም ሴት ነኝ። በቃ እኔ እንድጨናነቅ አታድርገኝ። ከፈለክ እኔ ቪዲዮውን አጠፋዋለሁ። እኔ አሁንም ልናገርሽ ምናምን ፈልጌ አይደለም፣ በጣም ስለተናደዱና ኢሞሽናል ስለሆንኩ። ከዚህ በኋላ ግን በቃ እኔ እንጃ ምን ብዬ መናገር እንዳለብኝ ማለት ነው። እንዴ ከዚህ በላይ መናገር አለ እንዴ? የመጨረሻ ነው። ይሄን ቪዲዮ ይሄ የመጨረሻ ማስጠንቀቂያ ነው። እንደዚህ አይነት ነገር ብታስቢው ራሱ ማለት ነው አይደለም ቀርጸሹ። በቃ አንዳንዴ ፕራይቬት አለ የሰው ልጅ ሶሻል ሚዲያ አለ። እንኳን አንቺና እኔ በሶሻል ሚዲያው እንደው ሰዎች እንደተለወጡበት አልተለወጥንበትም አይደል? እየተለወጥሽበት የሆነ ነገር እያገኘሽበት እንኳን በጣም ቢሆን ጥሩ ነው። ከሸይ የማይዘል ብር ላይ ለማግኘት ለምንድን ነው በዚህ ልክ ምንድነው? በዚህ ልክ ለምንድን ነው አንቺስ ፕራይቬት የሆነ ነገር የምታወጪው? እኔ እኮ ያን ስቶሪ ለመደበቅ እኮ የሚከፈለው ዋጋ ይበልጣል እኮ። እንደዚህ አይነት ነገር ከከፋሽ ለኔ ብቻ ነው ትነግሪኝ ብቻ። ገብቶሻል? ምን አይነት በጌታውስ አሁን እኮ ምንም እንደዚህ የሚያስቆጣ እኮ አይደለም። የምር ፍቅሬ ምንም የሚያስቆጣ ነው። በቃ አሁን እኮ ብዙ ነገር ብለኸኛል። ይሄን እደልተዋለሁ ዩቲዩብ ብዙ ነገር በቃ ስትለኛል። ጌታ እደልተዋለሁ እኔ ማርያም እደልተዋለሁ። እኔ ቻናሉን ቢሆን እኔ ብሎክ አደርገዋለሁ። በቃ እንድናደድ እኔ በቃ ውስጤ እኔ እየተቀየርሽብኝ ነው። ግን ከቀን በቀን በቃ የሆነ ማቃት ያቺ ሳገኝሽ ማቀሽ ልጅ እየሆንሽ አይደለም፣ እየተቀየርሽ ነው። እኔ የተቀየርኩት ነገር የለም። ጌታን እየተቀየርሽ ነው።
ረፊ በቃ እኔ ያለቀስኩት ብር ለዩቲዩብ ብቻ አይደለም ሲከፋይ በቃ እኔ ገብቶኛል እኮ ግን ሰው በቃ ቤዚክ ነገር አይደል በቃ ልጅ እያሳደግሽ ስለሆነ ነው እንጂ እንደማንም ሰው አንቺ ሪላክስ አድርገሽ መኖር ትችያለሽ። ገንዘብን በዛ ልክ አጠና አይደለም ገንዘብ አንቺና እኔ ላይ የገንዘብ ችግር አለ በይሳ ቤዚክ ነገር ለመሰረታዊ ነገር የለም። እኔ እኮ እንደዛም ተቸገርኩ እንደማንቸገርኩ ማንም ሰው ያ ያልኩ ስንወጣ ቪዲዮ ላይ ስንሰራ ባናኖራችን ፈታ ብለን ነው አይደል እየኖርን ያለን እኮ እግዚአብሔር ይመስገን አባቴ አንተ ጠንካራ ባል ነህ ፈታ ብለን ነው እንኖር ግን እኔ እያስረዳው ነው አልተረዳኝም እኔ እንደዛ ያልኩት አጣው ተቸገርኩ ራበኛ አይደለም ከኔ ቢማሩ ችግር አለው ወይ አብዛኛው ሰው ቤት አይሰራም ብር ያስቀምጣል ቤት ይሱ ማለት ይሄን ሁሉ ነገር እንድታወሪ አድርገሽ የቤት ኪራይ ብቻ ነው አዎ ቤት ኪራይ ቀላል ነገር ነው እንዴ እግዚአብሔር ይመስገን ቤት ኪራይ ቀድመን ከወራቱ ወሩ በ30 ቢሆን ቀድመን በ29 በ28 ነው የምንከፍለው አተን የቤት ኪራይ እኮ የምከፍለው አላጣውም እግዚአብሔር ይመስገን እኔ በርግጥ እኔ የምሰራው ስራ የለኝም ተመልካቾች ያው ልጅ እያሳደጋችሁ በወሎ ውስጥ እየኖራችሁ ምንም አይነት ስራ መስራት አትችሉም ምናልባት እንደ አዲስ አበባ አይነቶች ምናምን ቢሆኑ ኦንላይን አንዳንድ ነገር ለምን ይመቻል እኔ እየሰራሁ አይደለም አንተ ብቻ ነው እየለፋ አይደለም ልሂድ ስደት ልሂድ ቤት ይኖረን አንተም ብትሆን ለምን እየደከምክ ወጣትነትን እያባከክ ለፍቶ ቤት ኪራይ መክፈል በጣም ያስጠላል በቃ ለእነሱም ነው እኮ እየነገርኳቸው ያለው ገባ ምን ነው ስተቴ ማልቀሴ ሊሆን ይችላል እሱ ደግሞ አንዳንዴ ሳታስበው እኮ ነው አስበበት አይደል የምታለቅሰው እኮ ምንም ትክክለኛ የሆነ ነገር እየተሰማኝ አይደለም ይሄ እኮ ምንም ያረግሽው ነገር በሙሉ ፋውል ገብቶሻል አይደል እውነት ደብሮኛል ያንተ ጓደኞች ብቻ አይደሉም እኔ ይሄ ነገር አልኩሽ እንደዚህ ከደገምሽው በቃ ስፕሊት ነው አንቺና እኔ ኢን ዘ ፊውቸር ማለት ነው ገብቶሻል እውነት ከምሬ ነው ጌታ ይሞላ ይመጣል ጓደኞቼ ራስ አንድ ነገር ማለት እንደዚህ አይነት ቪዲዮ ብትሰሪ የመጨረሻ ማስጠንቀቂያ ነው ጌታ ፍቅር ግን ምን ሆነክ ነው ቤተሰቦቼ እንግዲህ ትላንት የሰራሁትን ቪዲዮ ሁላችሁ ማየታችኋል እውነት ለምናገር እኔ የማልቀስም ሐሳብ አልነበረኝም በቃ አንዳንዴ ካሜራ ፊት ስትሆኑ ድንገት የሚሰማችሁ ስሜት አለ እንጂ ከኔ በቃ ለእህቶቼ ትምህርት ይሆናል ፍቅርም አልነበረም ትላንት እና እስኪ የሆነች አጠር ያለሽ መልእክት ቪዲዮ ላስተላልፈላቸው ለእህቶቼ ብዬ ነበር ቪዲዮ የጀመርኩት ግን በመሃል በቃ ዝብርቅርቅ ያለ ስሜት ተሰማኝ አይታችሁታል ቪዲዮ ላይ ኢሞሽናል ስሜታዊ የሆንኩኝ ነበር እና እሱን ቪዲዮ በርግጥ ጊዮን አላየውም ነበር ሰው ነው ጓደኞች ምንና ነው ምናምን ኤልዳና ምናምን ብሎ ብዙ ልጆች አይታችሁ በኢሞ ለኔም ጽፋችሁልኛል ምን ሆነሽ ነው የት ነው ያለሽው ቤት ምና ስቲል ነው የት ሀገር ነሽ ቤት የኛ እኮ ነበረ ምናምን እስከማለት በጣም አመሰግናለሁ ኮሜንትም ላይ እንደዛ እያላችሁ ነበር ግን አሁን ፍቅር በተናደደበት ልክ እሱ ያናደዋል ወይም ደግሞ አለቅሳለሁ በያስብ አልነበረም ግን አንዳንዴ ለሰው ሼር ስታደርጉ ሐሳባችሁን ቅልል ስለሚል ነው እንግዲህ ፍቅር በጣም ተቆጥቷል ቪዲዮን ትቶት ሄዷል እሱን እንግዲህ ይቅርታ ጠይቀው ይሆናል ከተቻለ ብቻዬን ይቅርታ ጠይቀዋለሁ ከበድ ካለ ደግሞ በእናንተ ፊት እሱን ደስ የሚያሰኘውን ነገር አድርጌ ይቅርታ ለመጠየቅና እሱ የሚጠላውን ቪዲዮ ላለመስራት ሞክራለሁ እስኪ እናንተ ትላንት የሰራው ቪዲዮ ጥፋት ካለው እናንተ ማርሙኝ ቻው እንግዲህ